አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ የአብይ አህመድ አገዛዝ የጦር መሳሪያ ግዥ ጉዞ እንደቀጠለ ነው። የኦህዴድ ብልጽግናው ጀነራል ይልማ መርዳሳም ወደ ሩሲያ ማቅናታቸው ታውቋል። ዝርዝሩ ተዘጋጅቷል። ትግራይን የተመለከቱ ሁለት ጉዳዮች መነጋገሪያ ሆኗል። ትግራይ እኮ የኢትዮጵያ 7% ብቻ ናት ያለው የአብይ አህመድ ኮሚሽን ስለ ትግራይ በአዲስ አበባ ለመምከር ወስኛለሁ ያለበት ቀዳሚው ነው። ሌላኛው ደግሞ በክልሉ ስልጣኑን የሚረከብ ጀነራሎች ጭምር የተካተቱበት ቡድን ተቋቋመ የሚለው ሆኗል። እንመለከተዋለን። በሀገሪቱ የነዳጅ እጥረት ቀውስ ተፈጥሯል። የመጠባበቂያ ነዳጅ ማዕከላት አቅምም እየተሟጠጠ ስለመሆኑ ተሰምቷል። በስፋት የምንመለከተው ጉዳይ ይሆናል። በወልቃይት ጋዜጠኛው መታሰሩ ተሰማም። የታሰረበት ምክንያት ደግሞ ስለምን ፎቶ አነሳ በሚል ነው ተብሏል። ሌላኛው መረጃችን ነው። የኢራን የኒውክሌር ተቋማት መመታታቸው ተነገረም። የኢራን እስላማዊ አብዮታዊ ዘብ ሲቪል ዜጎች ከቀጠናው ካሉ የአሜሪካ የጦር ሰፈሮች ራሳችሁን አርቁ ሲል አስጠንቅቋል። ይህ በእንዲህ እንዳለ የአሜሪካው ፕሬዝደንት ዶናልድ ትራምፕ ወደ 10 ሺህ ያክል ወታደሮችን ለመላክ እቅድ እንዳላቸውም ተሰምቷል። ሩሲያ ደግሞ የቤንዚን የውጭ ኤክስፖርት ለማገድ መወሰኗ ታውቋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሁንላችሁ። በሀገሪቱ የነዳጅ እጥረት ቀውስ ተፈጥሯል። የመጠባበቂያ ነዳጅ ማዕከላት አቅምም እየተሟጠጠ ስለመሆኑ ተሰምቷል። በእርግጥ ብልጽግና የመካከለኛው ምስራቅ ጦርነትን ጨምሮ የዓለም ጦርነቶች ሁሉ ለእኔ ምንዳ እንጂ ዕዳ አይደሉም፣ እጠቀምባቸዋለሁ ነበር ያለው። እንዲያም ሆኖ ይህ አቋሙ በዛው የዘለቀ አልሆነም። አደጋ ላይ ነን እያለ በመግለጽ ከሰሞኑ ኢትዮጵያ ውስጥ እየዘነበ የሚገኘውን ዝናብ እንደ መፍትሄ ማቅረብ ጀመረ እንጂም ከዚህ ቀደም ከምናውቀው ዝናብ በተለየ መንገድ እኛ ኢትዮጵያውያን ልንወስድ ይገባናል። ምክንያቱም ዘንድሮ በመካከለኛው ምስራቅ በተፈጠረው ችግር ሁለት አንኳር አስፈላጊ ጉዳዮች፣ አስፈላጊ ግብአቶች አደጋ ደርሶባቸዋል። አንደኛው ነዳጅ ኢነርጂ ነው። ሁለተኛው ማዳበሪያ ነው። ሁለቱ ቁልፍ ግብአቶች በደረሰባቸው አደጋ የመጀመሪያው ጥቃት የሚያጋጥመው ምግብ ነው። ጠቅላይ ሚኒስትር አብይ አህመድ በመካከለኛው ምስራቅ ጦርነት ወቅት የዓለም አብዛኞቹ ሀገራት ጉዳዩን በገለልተኝነት እየተመለከቱት በሚገኙበት ሰዓት እሳቸው ግን ኢራንን የሚያወግዙበትን አቋም ይዘው ነው ብቅ ያሉት። ይህንን ለማረጋገጥ ደግሞ መሳሪያ አስታጣቂያቸው፣ ገንዘብ አቀባያቸው የተባበሩት አረብ ኤምሬቶች ድረስ ተጉዘውም ነበርም። ይህ ጉዟቸው የክፉ ቀን ጓድ መስሎ በመታየት የውስጥ ጦርነቶቻቸው ላይ አጋር ፍለጋ እንደሆነም የሚገመት ነው። ፖለቲከኛው ልደቱ አያሌውም ይህንን ጉዟቸውን እንዲህ ይገልጹታል። ገንዘብና መሳሪያ ነው። እሳቸው ስልጣኔን ማቆየው በጦርነት ነው ብለው ያምናሉ። ያልተገባ ጦርነት ውስጥ ገብተዋል። 3 ጦርነቶች፣ ሜጀር ጦርነቶች ኢትዮጵያ ውስጥ አሉ። እነዚህን ጦርነቶች ማሸነፍ አለብኝ ብለው ያምናሉ። በእነዚህ ጦርነቶች ከተሸነፍኩ ስልጣኔ ጥያቄ ውስጥ ይገባል ብለው ያምናሉ። ይህን ጦርነት ለማሸነፍ ደግሞ ገንዘብ ያስፈልጋል፣ የጦር መሳሪያ ያስፈልጋል። ገንዘብና የጦር መሳሪያ በመስጠት ረገድ ላለፉት 7 ዓመታት ከፍተኛውን ሚና የተጫወተችው የተባበሩት የአረብ ኤሚሬትስ ነች። ስለዚህ ይሄ ነገር እንዲቀጥል ይፈልጋሉ። ይሄ ነገር ጥያቄ ውስጥ ከገባ በጦርነቶቹ ይሸነፋለሁ፣ ስለዚህ ስልጣኔ ጥያቄ ውስጥ ወይም ችግር ውስጥ ይወድቃል ብለው ሰግተዋል። ስለዚህ ይሉንታ የላቸውም በስልጣናቸው ጉዳይ እና የአገር ጉዳይ፣ የወደፊቱ የኢትዮጵያ ዕጣ ፈንታ ጉዳይ ምንም ይሁን ምን ለሳቸው ችግር አይደለም። የአብይ አህመድ እንዲህ ያለው ጉዞ ኢራን ወዳጅና ጠላት በሚል የመረጠች መርከቦችን በሆርሙዝ በኩል ታሳልፍ በነበረችባቸው ባለፉት ቀናት የኢትዮጵያዋ የጊቤ መርከብ ለአንድ ወር ታግታ አንኮሬጅ በተባለ አካባቢ እንድትቆም ያደረገም ሆኗል። የተለያየ አይነት ጭነትን የያዘችው ይህችው የጊቤ መርከብ እስከ 35 የሚሆኑ ሰራተኞቿ ጋር ታግታ ከቆመችም አንድ ወር አካባቢ መቃረቡን መዘገባችን የሚዘነጋ አይሆንም። በኢትዮጵያ የነዳጅ እጥረትና የዋጋ መናርም ገና ከጦርነቱ መቀስቀስ
አስቀድሞ የተከሰተ ነው። እንዲያም ሆኖ ይህ የመካከለኛው ምስራቅ ጦርነት ነገሩን ከድጡ ወደ ማጡ አድርጎታል። በሀገሪቱ የነዳጅ ጦት ባዶ ያስቀራቸው ማደያዎችና ዙሪያ ጥምጥም ረጅም የተሽከርካሪ ሰልፎች በየስፍራው ማየትም የተለመደ ሆኗል። ነዳጅ በዋጋ ከዓለም ከርካሾቹ አንዱን የምናቀርብ ነን ሲል ብልጽግና ቢገልጽም ነዳጅ በኢትዮጵያ በጥቁር ገበያ በሊትር እስከ 1100 ብር ድረስ የሚሸጥባቸው አካባቢዎች አሉና ከዓለም ከእጅግ ውዶቹ ውስጥ አንዱ ያደርገዋል። ሌላው ቀርቶ ብልጽግና አለች በሚላት በመዲናዋ አዲስ አበባ ከተማ እንኳን ነዳጅን ማግኘት ህልም ሆኗል የሚሉ አንድ የጭነት መኪና አሽከርካሪ 7 ሰዓታትን ያክል ነዳጅ ለመቅዳት እንሰለፋለን ሲሉ ያስረዳሉ። ከ6 ሰዓት እስከ 7 ሰዓት በላይ በቀን ውስጥ እንሰለፋለን። ማለትም ሌሎቹ ማዲያ ላይ ስትሄድ ገና ቦቴው አልመጣም ነው የምንባለው። ቢያንስ በትንሹ እኔ አሁን እዚች ጋር አሁን ያለውበት ሰልፍ ላይ ራሱ ለመሰለፍ ከ6 እስከ 7 ያላነሰ ማዲያ ላይ ወላይ ዞሬ ነው። የብልጽግናው ባለስልጣናት የቅርብ መግለጫዎች ቆጥቡ የሚሉ ሲሆኑ ከነዳጅ እጥረቱ ባሻገር ለችግሩ ዋነኛ ምክንያት የባለስልጣናት ዘረፋ ሲሆን አገዛዙም የተወሰኑ የቅርንጫፍ ሹማምንቱን በማቆያዎቹ አስቀምጦ ዋነኛ የዘረፋ ሂደቱ መሪዎችን ደግሞ ሹመት ሰጥቶ እርምጃ እየወሰድኩ ነው እያለም ይገኛል። አንድ የኢትዮ ፎረም ምንጭ አሁን የሀገሪቱ የነዳጅ ስትራቴጂክ መጠባበቂያዎች ሳይቀር ነዳጃቸው እያለቀ እየተሟጠጡም ስለመሆኑ ጠቅሰው መጪውን ጊዜ አስፈሪ ሲሉ ይገልጹታል። ከወደብ ነዳጅ ማምጣት የሚቻል ባለመሆኑም እንደ አዋሽ አርባና ሌሎችም ስትራቴጂክ ማቆያዎች ነዳጅ እንዲቀዳ እየተደረገ ነው። ጦርነቱ በዚህ ከቀጠለ ባለስልጣኖቻችን ምን እናደርጋለን የሚለውንም አያውቁትም ሲሉም አንስተዋል። እነዚህ ሁሉ ነዳጅ ጫይ ተሽከርካሪዎችም ወደ ጅቡቲ ከገቡ ወር አልፏቸዋል። አሽከርካሪዎቹ እኛ እንጭንባቸው የነበሩ ቦታዎች አሁን ላይ ባለው የስርጭት መርሃ ግብር ምክንያት ባለመካተታቸው መጫንም በመቆሙ ለወራት በሰው ሀገር እንድንቆም ተገደናል። ቀድሞ ቢነገረን ሀገር ውስጥ ቁመን ከሙቀትም ከወጭም እንድን ነበር በማለትም ይገልጻሉ። ትግራይን የተመለከቱ ሁለት ጉዳዮች መነጋገሪያ ሆኗል። ትግራይ እኮ የኢትዮጵያ 7% ብቻ ናት ያለው የአብይ አህመድ ኮሚሽን ስለ ትግራይ በአዲስ አበባ ለመምከር ወስኛለሁ ያለበት ቀዳሚው ነው። ሌላኛው ደግሞ በክልሉ ስልጣኑን የሚረከብ ጀነራሎች ጭምር የተካተቱበት ቡድን ተቋቋመ የሚለው ሆኗል። ይህ ቡድን ብልጽግና ያደራጃቸው የትግራይ አማጺ ኃይሎችን ጭምር ያካተተ ስለመሆኑም ተዘግቧል። ይህ ቡድን የትግራይ ክልልን አስተዳደር ለመረከብ ራሱን እያዘጋጀ ስለመሆኑ የዘገበው ዋዜማ ነው። ቀድሞ የመከላከያ ሰራዊቱ ጠቅላይ ኤታማዦር ሹምና ከዓመታት በፊትም በአቶ ጌታቸው ረዳ ይመራ በነበረው የትግራይ ጊዜ አስተዳደር ውስጥ ምክትል ፕሬዚደንት የነበሩት ጀነራል ጻድቃን ገብረትንሳኤም ባለፈው ዓመት ሐምሌ ወር መጨረሻ 4 የፖለቲካ ፓርቲዎችና 2 ነባር ወታደራዊ አመራሮችን ያቀፈ ስብስብ መፍጠራቸውን ያስታወሰው መረጃው ጀነራሉ የሚመሩት የለውጥ ፈላጊዎች እንቅስቃሴ የተሰኘው ስብስብ አረና ትግራይ ባይቶና ውናትና ስምረት ፓርቲዎችን ያካተተ እንደሆነ በመጥቀስ ወታደራዊ አመራሮችም ራሳቸው ጀነራል ጻድቃንና ጀነራል ተክላይ አሸበር ስለመሆናቸው መግለጻቸውን ያነሳል። ይኸው ስብስብ በውስጡ የታቀፉ አባል ፓርቲዎች ላይ ለውጥ ያደረገ ሲሆን በአሁኑ ወቅትም ስምረት፣ ባይቶና፣ አረና ትግራይና ሌሎችም ያካተተ ነው ተብሏል። በተለይም የትግራይ ጊዜያዊ አስተዳደር ፕሬዚደንት የሆኑት ሌትናንት ጀነራል ታደሰ ወረደ የስልጣን ጊዜያቸው የ2 ሳምንት ዕድሜ የቀረው መሆኑን ተከትሎም በብልጽግና ስንቅም ጥቅም ይቀርብለታል የሚባልለት ቲፒኤፍ እያለ ራሱን የሚጠራው ታጣቂ ኃይል የስብስብ ወታደራዊ ክንፍ እንዲሆን ከስምምነት ተደርሷል ሲልም ያክላል። ጀነራል ጻድቃን ገብረትንሳኤ፣ ብርጋዴር ጀነራል ገብረ እግዚአብሔር በየነም፣ ሜጀር ጀነራል አበበ ተክለ ሃይማኖት ጆቤም፣ ኢንጂነር አሰፋ ብርሃና ጀነራል ተክላይ አሸበር ፖለቲካዊና ወታደራዊ ክንፉን በማጠናከር ከአዲስ አበባ ትግራይን ለመግዛት የተቋቋመ ቡድን አመራር ጀነራሎች ስለመሆናቸው ዘገባው ይጠቅሳል። በትግራይ መፈንቅለ መንግስት ለማካሄድ እየተዘጋጀን ነው ያሉት አካላት ህወሓት የትግራይ ጊዜ አስተዳደርን እየተቆጣጠረ እንዲቀጥል አንፈቅድም ስለማለታቸውም ተብራርቷል። የቡድን የብልጽግናው አገዛዝ የትግራይ ክልላዊ ወታደራዊ ዘመቻን ከፍቶ ያሸንፍልናል በሚል ስልጣኑን ለመረከብ የተዘጋጀ ወይንስ በየትኛው መንገድ ወደ ክልሉ ለመግባት ያቀደ የሚለው ግን ግልጽ አልሆነም። በተመሳሳይ ዛሬ ከአዲስ አበባ ስለ ትግራይ ህዝብ መጻኢ ጊዜ ይመከራል ሲል የአብይ አህመድ ኮሚሽን ይፋ አድርጓል። የምክክር ኮሚሽኑ አዲስ አበባ ውስጥ የትግራይ አጀንዳን ለመሰብሰብ ወስኛለሁ ሲል ነው ያሳወቀው። በክልሉ ተሳታፊዎችን የመለየትና አጀንዳ የማሰባሰብ ተግባር ለማከናወን የሚረዳ አስቻይ ሁኔታ ባለመፈጠሩ የትግራይ ክልል ህዝብና የተለያዩ ባለድርሻ አካላት በተወካዮቻቸው አማካኝነት የሚሳተፉበት የአጀንዳ ማሰባሰብና የሀገራዊ ምክክር ጉባኤ ተሳታፊዎች ልየታ መድረክ
ከመጋቢት 23 እስከ መጋቢት 25 ቀን 2018 በአዲስ አበባ ከተማ እንዲካሄድ የኮሚሽኑ ምክር ቤት ወስኗል። ኮሚሽነሩ መስፍን አርአያ ከሀገራችን 7% ብቻ የሆነች ክልል ናት ያሏትን ትግራይን እኛ ግን እንደ 7% ብቻ እናያትም እያሉ ሲያቀርቡም ተደምጧል። ለምን አጠብቁም የሚለው መልሱ ለእናንተም ግልጽ ይመስለኛል። እኛ እስከ ዛሬ ድረስ ትግራይን በስታቲስቲክስ እያየን አይደለም። 93% ስራችንን አጠናቀናል። ትግራይ ግን 7% ትግራይ ስለሆነች በስታቲስቲክስ የምናያት ክልል አይደለም። የአገዛዙን መሪ አብይ አህመድን ስልጣን ፕሬዚደንታዊ ለማድረግ የተቋቋመው ኮሚሽን ትግራይ ውክልና በሌላት የህዝብ ተወካዮች ምክር ቤት ውስጥ ጭምር ስለ ትግራይ አዲስ አበባ ውስጥ መምከር ተገቢ እንዳይደለ ምክር ሀሳብ ቀርቦበት የነበረ ቢሆንም በብልጽግናው ፕሬዚደንት የታዘዘውን ተፈጻሚ እንደሚያደርግ ግን አሳውቋል። 400 ያክል የትግራይ ተወላጆች ይሳተፋሉ ሲልም ገልጿል። ይህን የሚያደርገው ደግሞ ከዚህ በፊት ጀኔራል ታደሰ ወረደና አስተዳደራቸው በትግራይ በ5 ዞኖች ውስጥ ልየታና መረጣን ለማከናወን ከፈቀዱ በኋላ መልሰው ፈቃድ ስላልሰጡ ነው በማለት ከሷል። የአብይ አህመድ አስተዳደር የጦር መሳሪያ ግዢ ጉዞ እንደቀጠለ ነው። የኦህዴድ ብልጽግናው ጀነራል ይልማ መርዳሳ ወደ ሩሲያ ማቅናታቸውም ታውቋል። አገዛዙ በሀገር ውስጥ ለሚያደርገው የእርስ በርስ ጦርነት የሀገሪቱን አንጡራ ሀብት እያወጣም ጦር መሳሪያን በዓለም ዙሪያ ካሉ ሀገራት ሸምቶ በራሱ ሀገር ዜጎች ላይ አርከፍክፏል። በተለይም በፈረንጆቹ 2021 እና 2022 የጠቅላይ ሚኒስትሩ አገዛዝ የጦር መሳሪያዎችን ከምስራቅ አውሮፓም ሩቅ ምስራቅ ሀገራትና እንደ ቦስኒያ ሄርዞጎቪና ካሉ ትናንሽ ሀገራት ሳይቀር ከኪም ጆንግ ኡን የማዕቀብ ማራገፊያ ሀገር ሰሜን ኮሪያም ጭምር መሳሪያ መግዛቱ መዘገቡ ይታወሳል። ባለፈው ዓመት ደግሞ ከምስራቅ አውሮፓ የተገዙትን የተጠጋገኑ የሱ-30 የጦር ጀቶችን በውድ ዋጋ መሸመቱን መግለጹ ይታወሳል። ይልማ መርዳሳ በአንዲት ደሃ ሀገር ገንዘብ ለዛውም ለእርስ በርስ ጦርነት ለአንድ የጦር አውሮፕላን የሚወጣውን ገንዘብም እንዲህ ገልጸውት ነበር። አንድ አውሮፕላን ለመግዛት አንድ ተዋጊ አውሮፕላን አሁን በዘመኑ አለው አውሮፕላን ብቃት ያለው ለመግዛት ምናልባትም ከ100 ሚሊዮን ዩሮ እና ወይ ዶላር በላይ ይፈጃል። ከዛ ሌላውን ሳይጨምር ከሱ ጋር የሚሄዱ ተተኳሽ ምን ሳይጨምር አክሰሰሪ ሳይጨምር ያኔ እንዲህ ያሉት ጀነራል ከሰሞኑ ደግሞ ወደዛው ቀጠና መላካቸው ታውቋል። ዋነኛ የጉዟቸው ዓላማ ደግሞ የጦር መሳሪያ ሸመታ እንደሆነ የታወቀ ሲሆን ይልማ መርዳሳ የተጓዙትም ወደ ሩሲያ ነው። ከሩሲያው ምክትል የመከላከያ ሚኒስትር ቫሲሊ ኦስማኮቭ ጋር የተደረገው ንግግርም በዋነኛነት በወታደራዊ ትብብርናም በጦር መሳሪያ ግዥ ላይ ያተኮረ ስለመሆኑም የተለያዩ ምንጮች ዘግቧል። ከሞስኮ የተሰራጩ መረጃዎች ደግሞ ስለ ወታደራዊ ትስስር የተደረገ ንግግር ነበር ብለውታል። ወታደራዊ ድጋፍና አቅርቦት ላይ ከመግባባት ስለመደረሱም አንስተዋል። የብልጽግናው ባለስልጣናትም የሆኑ ወታደራዊ አዛዦቹ በኢትዮጵያውያን ላይ የሚተኩሱትን ጦር መሳሪያ ሲሸምቱ ከርመው ከቅርብ ጊዜ ወዲህ ደግሞ ወደ አሰብ እንዘምታለን፣ ትግራይንም እናንበረክካለን፣ ጽንፈኛውን እንደመስሳለን በሚል ገለጻቸው እንደቀጠሉ የሚታወቅ ነው። የአሁኑ የነ ይልማ መርዳሳ ጉዞ ከዚህ ጋር የተያዘ ስለመሆኑም እምብዛም የሚያሻማ አይሆንም። ይልማ መርዳሳም ይሁን አለቃቸው ብርሃኑ ጁላ ከወራት በፊት ማለትም ባሳለፍነው ግንቦት ወደ ሩሲያ ቅንተው የጦር መሳሪያ ስጡን ጥያቄ አቅርበው መመለሳቸው ማይዘነጋም። አገዛዙ ከአዘርባይጃን እስከ ቤላሩስ ከሩሲያ እስከ ቼክ ሪፐብሊክ ባሉ በተመሳሳይ ቀጠና በሚገኙ ሀገራት የሚያደርገው ግንኙነት የኢንዱስትሪ፣ የግብርና፣ የቴክኖሎጂ አሊያም መሰረተ ልማትን የሚመለከት እንዳልሆነ የሚያሻማ አይሆንም። የመግደያ መሳሪያዎቹን በኢትዮጵያ ጥሪት መሸመት እንጂ በአማራ ክልል ነፍሰ ጡር እናትን ባሰማሩት ድሮን እያስገደሉ የሚገኙት እነ ጀነራል ይልማ መርዳሳም ለዚሁ ተመሳሳይ ጦር መሳሪያ ሸመታም አሁንም ወደ ቀጠናው መላካቸው እየተዘገበም ይገኛል። በወልቃይት ጋዜጠኛው መታሰሩ ተሰማ። የታሰረበት ምክንያት ደግሞ ስለምን ፎቶግራፍ አነሳህ በሚል ነው ተብሏል። የሪፖርተር ጋዜጠኛው ወደ ሁመራ ቅንቶ በአካባቢው የብልጽግና አስተዳደር የታሰረበት ምክንያትም ፍቃድ ሳይኖረው ወደ ወልቃይት ገብታል የሚል ተጨማሪ ምክንያት በማንሳት እንደሆነ ተገልጿል። አንድ ኢትዮጵያዊ ጋዜጠኛም
በኢትዮጵያ ወረዳዎችና ቀበሌዎች እንደዚሁም የተለያዩ አካባቢዎች ላይ ገብቶ ለመዘገብ ፈቃድ የሚጠየቅበት ሁኔታ በሀገሪቱ ተፈጥሯል። ሪፖርተር መጽሔት ጋዜጠኛው የታሰረው ባሳለፍነው መጋቢት 12 በሁመራ ከተማ ቃለ መጠይቆችን ለማድረግና ዘገባን ለመስራት እየተንቀሳቀሰ በሚገኝበት ወቅት ስለመሆኑ ገልጿል። የአካባቢው ባለስልጣናት ለጋዜጠኞች በሰጡት ማስጠንቀቂያ ሙያዊ ስራውን ለማከናወን ብቻ ሳይሆን ወደ አካባቢው ለመግባትም ልዩ ፈቃድ እንደሚያስፈልግ ገልጸዋል ተብሏል። በሀገሪቱ እንዲህ ያለ የመከልከል ስልጣን ለነ ኮሎኔል ደመቀ ዘውዱ ከመቼ ጀምሮ እንደተሰጠ ባይብራራም ከመታሰሩ በፊት ስለ ጉዞው እቅድ ለአካባቢው አስተዳዳሪዎች ያሳወቀ መሆኑን የገለጸው መጽሔቱም የትግራይ ጦርነት በተቀሰቀሰ ማግስት በአማራ ክልል መንግስት የተዋቀረውና ወልቃይት ጠገዴ ሰቲት ሁመራ ዞን ተብሎ በሚጠራው አስተዳደር አስተዳዳሪ ከሆኑት አቶ አሸተ ደምለው ጋር ቃለ መጠይቅ ለማድረግ ቀጠሮ ይዞ ነበርም ብሏል። ጋዜጠኛው የጉዞውን ዓላማና የስራ ግቡን ለባለስልጣናቱ አስቀድሞ ቢያሳውቅም ምንም አይነት መደበኛ ክስ ሳይመሰረትበት በቁጥጥር ስር ውሎ እንደነበር መጽሔቱ ገልጿል። በእንዲህ ያለ መልኩ ለ3 ቀናት ታስሮ እንደነበርም ተሰምቷል። ባለፈው የካቲት ወር የወጣው የዓለም አቀፉ ተቋም የአይኤምኤስ መረጃ እንደሚያመላክተው ከሆነም በአመቱ ውስጥ ቢያንስ 44 ጋዜጠኞች በኢትዮጵያ ውስጥ መታገት አሊያም መታሰራቸውን ጠቅሶም በጋዜጠኞች ላይ የሚፈጸመው ጥቃት ቀጣይነት ያለው ስለመሆኑ በሪፖርቱ አጋልጦ ነበር። የኢራን የኒውክሌር ተቋማት መመታታቸው ተሰማ። የኢራን እስላማዊ አብዮታዊ ዘብ ደግሞ ሲቪል ዜጎች በቀጠናው ካሉ የአሜሪካ የጦር ሰፈሮች ራሳቸውን እንዲያርቁ አሳስቧል። ይህ በእንዲህ እንዳለ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወደ አካባቢው 10,000 ያክል ወታደሮችን ለመላክ እቅድ መያዛቸው ተገልጿል። ሩሲያ ደግሞ የቤንዚን የውጭ ኤክስፖርት ለማገድ መወሰኗ ተሰምቷል። እስራኤል ዛሬ ብቻ በ2 የኢራን የኒውክሌር ማዕከላት ላይ ጥቃት መፈጸሟም ታውቋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺም 2 የኒውክሌር ተቋማትና 2 የብረት ፋብሪካዎች ላይ ጥቃት መድረሱን አረጋግጠው የአጸፋ እርምጃችን የከፋ ይሆናል ሲሉም ነው የገለጹት። የዓለም አቀፉ የአቶሚክ ኤነርጂ ባለስልጣን ስለ ቡሸርና ሌሎችም የኒውክሌር ተቋማቱ መመታት ከኢራን በኩል መረጃ እንደተሰጠው ገልጾ የራዲዮ ጨረር ጉዳት ህዝብ ላይ እስካሁን ድረስ ለማድረሱ የታወቀ ነገር የለም ብሏል። አንድ ከፍተኛ የኢራን ባለስልጣን ለሮይተርስ አሜሪካና እስራኤል በኢራን የኢንዱስትሪና የኒውክሌር ተቋማት ላይ ከባድ ጥቃት እየፈጸሙ በሌላ በኩል ደግሞ ለሰላም ድርድር ጥሪ ማቅረባቸውን ፈጽሞ ልንታገሰው የምንችለው ድርጊት አይሆንም ብለዋል። ጦርነትን ለማስቆም ያለመውና በዋይት ሀውስ ለቀረበው የሰላም እቅድ ኢራን ይፋዊ ምላሿን ትሰጣለች ተብሎ በከፍተኛ ጉጉት ሲጠበቅ ነበር። ሆኖም ይህ ያልተጠበቀው የእስራኤል ጥቃት የኢራንን ውሳኔ ያዘገየው ሲሆን ለሰላም የነበረውን ጭላንጭልም አጣብቂኝ ውስጥ የከተተም ሆኗል። በሌላ በኩል ዛሬም በኢራን ዋና ከተማ ቴሄራን ውስጥ የሚገኝ የመኖሪያ ህንፃ ላይ ከባድ ጥቃት መፈጸሙ ታውቋል። ከጥቃቱ በኋላ የአደጋ ጊዜ ሰራተኞች በፍርስራሾች ውስጥ የተቀበሩ ሰዎችን ለማውጣት ከስፍራው ደርሰው ጥረት ሲያደርጉም ተስተውሏል። በኢራን ውስጥ ባለው የኢንተርኔት መቋረጥ ምክንያት ፎቶዎችና ዝርዝር መረጃዎችን ለማግኘት ግን አዳጋች ሆኗል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺም እስራኤል በሀገሪቱ ቁልፍ የኢንዱስትሪና የኒውክሌር ተቋማት ላይ ለፈጸመችው ጥቃት አጻፋውን በእጥፍ እንደሚመልሱና ከባድ ዋጋን እንደሚያስከፍሉ ዝተዋል። እስራኤል ከአሜሪካ ጋር በመቀናጀት በ2 ታላላቅ የብረት ማቅለጫ ፋብሪካዎች እንደዚሁም በኃይል ማመንጫና የኒውክሌር ማዕከላት ላይ ጥቃት ማድረሷንም አረጋግጧል። ይህንን የውጭ ጉዳይ ሚኒስትሩ መግለጫ ተከትሎ የኢራን አብዮታዊ ዘብም በቀጠናው ለሚገኙ የአሜሪካ ባለድርሻ ላሏቸው እንደዚሁም ከእስራኤል ጋር ትስስር ላላቸው ለተባሉ የከባድ ኢንዱስትሪ ሰራተኞች ጥብቅና አስቸኳይ ማስጠንቀቂያን አስተላልፏል። ወታደራዊ ኃይሉ የበቀላ ጥቃት ለመሰንዘር ሙሉ ዝግጅቱን ማጠናቀቁን በማሳወቅ የእነዚህ ተቋማት ሰራተኞች በአስቸኳይ የስራ ገበታቸውን ጥለው እንዲወጡ አሳስቧል። ይህ ክስተት ቀድሞውኑ የሻከረውን የመካከለኛው ምስራቁን ጦርነት ውጥረት እንዳዲስ እና እጅግ ወደ አደገኛ ምዕራፍ እያሸጋገረው ይገኛልም ተብሏል። አብዮታዊ ዘቡ ሲቪል ዜጎችን በቀጠናው ካሉ የአሜሪካ የጦር ሰፈሮች ራሳቸውን እንዲያረቁ ነው ያስጠነቀቀው። እስራኤል በበኩሏ በኢራን ዋና ከተማ ቴሄራን ወታደራዊ ኢላማዎች ባለቻቸው ቦታዎች ላይ ጥቃት ስትፈጽም መዋሏን ትገልጻለች። ፕሬዚደንት ዶናልድ ትራምፕ ኢራን የሆርሙዝ የባህር ሰርጥን ካልከፈተች የኃይል መሰረተ ልማቶቿ ላይ ብርቱ ጥቃትን እንደሚፈጽሙ የሰጡት ቀነ ገደብን ለሁለተኛ ጊዜ እንዲራዘም ባደረጉበት በአሁኑ ወቅት እስራኤል ደግሞ በኢራን ላይ የተናጠል ጥቃቷን መቀጠሏን ለማወቅ ተችሏል።
በምዕራባዊ የኢራን ግዛት የሚገኘው የጦር መሳሪያ ማከማቻ መጋዘን ላይም ጥቃት መፈጸሟን የሀገሪቱ ጦር ገልጿል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ኢራን የሆርሙዝ የባህር ሰርጥን ካልከፈተች በኢራን የኃይል መሰረተ ልማቶች ላይ ጥቃቶችን እንደሚፈጽሙ የሰጡት ቀነ ገደብን ወደ 10 ቀን ቢያራዝሙም ወደ አካባቢው 10,000 ያክል ወታደሮች ለመላክ እቅድ እንዳላቸው ግን ተዘግቧል። ይህ አሜሪካ ስምምነት ለምትለው ባለ 15 ነጥቦች የማግባቢያ ሀሳብ ኢራን እንድትቀበል ጫና ለመፍጠር አሊያም የእግረኛ ውጊያን ለማድረግ እየተዘጋጀች እንደሆነ ማሳያ ተደርጎ እንደሚወሰድም የፖለቲካ ተንታኞች ይገልጻሉ። ዶናልድ ትራምፕ ከኢራን ጋር የእግረኛ ጦርነትን እንደማያደርጉ ደጋግመው መግለጻቸውን የጠቀሰው የፈረንሳይ የዜና አገልግሎት የኢራን ዋና የነዳጅ ምንጭ የሆነው ካርሃግ ደሴትን የመቆጣጠር ፍላጎት ሳይኖራቸው አይቀርም ብሏል። የኢራን ጦርነት ከተጀመረ ወዲህ ከ600 በላይ ትምህርት ቤቶች ሲወድሙ ከ1000 በላይ ተማሪዎችና መምህራን ተገድለዋል አሊያም ቆስለዋል ሲል ደግሞ የሚገልጸው የኢራን የውጭ ጉዳይ ሚኒስቴር ነው። ይህ በእንዲህ እንዳለ የሩሲያ መንግስት በመካከለኛው ምስራቅ ባለው ጦርነት ሳቢያ በዓለም አቀፍ የነዳጅ ገበያ ላይ ታየው የዋጋ መለዋወጥ ለመቋቋም በሚል ከመጋቢት 23 ጀምሮም የቤንዚን የውጭ ኤክስፖርትን ለማገድ መወሰኑ ታውቋል። የሀገሪቱ ምክትል ጠቅላይ ሚኒስትር አሌክሳንደር ኖቫክ የኢነርጂ ሚኒስትር እገዳውን የሚጥል ረቂቅ ውሳኔ እንዲያዘጋጅ ትዕዛዝ የሰጡ ሲሆን እገዳውም እስከ ሐምሌ 24 ድረስ እንደሚቆይ ነው የሀገሪቱ የዜና ወኪል ታስ የዘገበው። ሩሲያ ይህንን እርምጃ የወሰደችው የሀገር ውስጥ የነዳጅ አቅርቦት ለማረጋጋትና የዋጋ ንረትን ለመቆጣጠር ነው ተብሏል። ሩሲያ ባለፈው የፈረንጆቹ ዓመት ወደ 5 ሚሊዮን ሜትሪክ ቶን የሚጠጋ ቤንዚን ወደ ውጭ ሀገራት የላከች ሲሆን አሁን የተጣለው እገዳ በዓለም አቀፍ የነዳጅ ገበያ ላይ ተጽዕኖ ሊኖረው እንደሚችልም ይታመናል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።